ቆርጠለ ምናምን ትላለህ እንዴ አንተ ኡስታዞችን ተስማምተ ወይ ደግሞ ዝም ማለት ነው ሰለምት ሄደኝ ካልክ ዝም ብለህ አትማርም እንዴ አንተ የመጮን አንተ እነሱ ላይ እየየመተህ እሺ ቆይ አንዴ እሱን ልመልስልህ እንደዛ ያልኩት ለአቡ ሳላ ነው ጉድ ሴጣን ምናምን ብሎ ቪዲዮ ሰርቶ አይቼው ነበር አቡ ሳላን የተናገርኩት አቡ ሳላ አይ ቲንክ ኡስታዝ ነው እንዴ ታው ባንነ ባህል አንተ ያልከው ኡስታዝ ዋሂድን ነው ተወሱን አንተ ፎይንም እኮ ቪዲዮ ይገደል አላልኩም ብለህ እኮ ዞረ እኮ ይገደል ብያለሁ ያልከ ሰው ነህ እኮ ተወና ሸውደንም ይሄን ፋራ ሙስሊም ማን ነው ይገደል ያልኩት እሱን ደግሞ እስቲ ንገረን ለምን የምታስወጡት ይውጣለት ሐሳቡን ይናገር ሐሳቡን ናግባ ኖርማሊ ሐሳቡን ይናገር ውጪ ሆኖ ከሚሰድበኝ ሌላ ቦታ ሄዶ ከሚሰድበኝ ስለዚህ በግልጽ ለንገር አታስወጣኝ ይኸውልህ እውነት ሲነገራቸው እንዳለ እንትን ይላሉ እኔ ይኸውልህ ያየሁትን ነገር ነው ቀጥታ የምናገረው ማለት ነው ይኸውልህ እፎይ ይገደል ምናምን ሶስተኛ ምናምን የሚል ነገር ወሬ አምጥተህ ነበረ አስቀይሰ አላልኩም ማልከና ሲባነልብ ደግሞ መሽለታ ነው አው ለፎይ ነው ብለህ መጣ በዚህ ጋር ሌላ ወሬ ታወራለህ አንዴ ቆይ እሺ እሱንም እነግርሃለሁ ኦኬ ያንን የተናገርኩትኝ አንዴ ቆይ ዘንፋጣውን አንዴ ያስገቢው ሂክማ ለምን የምታስወጪው ሂክማ አታስወጪው እሺ ነው አታስወጪው ማታስወጪው ኖርማሊ እንዳንቺ አይነቱ ነው እስልምና የሚያሰድበው እዚህም እያጨበጨባችሁ ኮተታ እየቀባጠረ አይደለም ስሜቱን ነው እየተናገረ ያለው የተናገርኩት ነው ደግሞ እኔ በአደባባይ ሂክማ አንድ ጊዜ አታስወርጂው አሁንም በስነ ስርዓት ያወራል አንዴ አታስወርጂው አራፊ ዳይሮች ሪከርድ እንትን እንዳይሆን በስርዓት አብረን እናወራለን ሪከርድ ምናምን ያረጉ ምናምን ሰዎች ስላሉ በረጋ ብላ አውራ እሺ ዘንባጣው አረ የለም ምን አንተ ቀኑን ሙሉ ሪከርድ ምን መሰለህ ታስፖስተው ችግር የለውም ያርጉ አውራ ልመልስል ዘንባጣው አይ አውሪ አንዴ አዳምጠኝ ይኸውልህ እኔ እንደዚህ የተናገርኩት የነበረው ቤቴ ነው አንደኛ ቤቴ ነው ሁለተኛ እነ ኡስታዝ ዋሂድ ያነሳቸው አይመለከታቸውም በዚህ ጉዳይ ላይ ተናጋሪው እኔ ነኝ ራሴ ኃላፊነት ወስጄ ነው የተናገርኩት ለተናገርኩት ደግሞ ራሴ ኃላፊነት ወስጄ መልሻለሁ ብለሃል ወይ ሲባል አዎ ብያለሁ ሶ መክሰስም ካለበት እኔን መክሰስ የሚችለው የተናገርኩት ግለሰብ እንዴት እንደዚህ ትለኛለህ ብሎ መክሰስ ይችላል ማለትም እንደዚህ ምንድነው ይገደል ምናምን ብለህዋል ያልከው ግለሰብ መጥቶ እንዴት እንደዚህ ትለኛለህ ከሳሃለው በህግ ከሳሃለው ካለኝ መብቱ ነው መክሰስ ይችላል ስላልኩ ይኸውልህ ጉዳይ እያወራ ነበር እኮ ቴሌግራም ላይ ፖስቶ እኮ እኔን ነው እያለ እያወራ ነበር እኮ አንተ እኮ እስልምና ላይ ፖለቲካ አሰራህ እኮ ቆይ አንዴ ይኸውልህ ፖለቲካ የሆነው መች መሰለህ ሰዎች ራሳቸው ፖለቲካ ላይ ያደርጉት ሲሞክሩ ነገሩ በእርግጥ ወደ ፖለቲካ ሄደ ተትቶ ነበር ሁላ ልጆቹ ፖስተቱት አወራን በምሳሌያዊ ነገር ምናምን አድርጌ ነው ዝም ብዬ ሳወራ የነበረው ተወራ ኢትስ ኦኬ የተወራው ነገር እኔን ነው የሚመለከተው ብከሰስም ይኸውልህ ተናግሬያለሁ ጥፋት ቢሆን እንኳን እኔ ባይ ዘ ወይ ከዚህ በፊትም ብየዋለሁ ልክ አንተ እንደዚህ ብዬ ልጁን ተናግሬዋለሁ ከዚህ በፊት አሁን እዚህ ጋር መድገም አልፈልግም ስለዚህ ስንት ሰው አለ አይደል እንዴ በአደባባይ ገጀራ ቆንጨራ ይዞ እንትን እልሃለሁ የሚሉ ሰዎች አሉ ከዛኛው ከዚህኛው እኔ እንደዛ አላደረኩም የራሴን ሐሳብ ኦፒኒየን ተናግሬያለሁ ይሄ ነገር በህግ ያስጠይቃል ስተት ነው ካለኝ መጠየቅ ያለበት ሙስሊም ሳይሆን ክርስቲያን ሰው ነው ይሄን መጠየቅ የሚችለው ክርስቲያን የሆነ ግለሰብ መጥቶ እንደዚህ እንዴት ትላለህ ተሳስተሃል ይቅርታ ጠይቅ ምንድነው ኔትወርክ ነው ይቆራረጣል አንተ ኔትወርክ ነው ተሳስተሃል ይቅርታ ጠይቅ ካለኝ አንዴ አዳምጠኝ ተሳስተሃል ይቅርታ ጠይቅም ካለኝ ይቅርታ በጠይቀው ለክርስቲያኑ አካል ነው እንጂ ለሙስሊሙ አካል አይደለም ሶ የተፈጠረው ነገር ሌሎቹ ልክ እነሱ እንደተነኩ አርገው ወደዛው ስሮታ
ሲጀመር እኔ ንጽጽር ከሚሰሩ ልጆች ጋራ አብሬ ሆኜ አይደለም ያወራሁት። በቤቴ ሆኜ አብዱል ከሪም ነው የሚባለው ልጅ እሱ ነበረ። ከሱ ጋራ ብቻ ነው ስናወራ የነበረው። ደግሞ በምሳሌ ነው ስናወራ የነበረው። አብዱል ከሪም ንጽጽር የሚሰራው ቆይ እኔና አንተ እናውቃለን ያልከው ምንድነው? አንተና አብዱል ከሪም ምንድነው የምታውቁት? ቆይ እኔ ያልገባኝ ነገር ፖለቲካ እኮ እዚህ ጋር ነው እኮ። እኔና አንተ እናውቃለን ሶስተኛውን ያልከው ምንድነው? ብሮ ይኸውልህ ምንም ነገር ልበል የምጠየቀው ተጠያቂ እኔ ነኝ፣ ተናጋሪው አካል። ስለዚህ ሙስሊሙ አይመለከተውም። ሌሎች አካላቶች ኡስታዞቹ ምናምን ራሳቸውን ለምን ማስገባት ፈለጉ እዚህ ውስጥ? እነሱን እስልምናን ገዳይ ነው እያስባልክ እኮ ነው። እንዴት ነው የማይመለከተው? ማህበረሰቡ እንዴት ነው የሙስሊም ማህበረሰብ? ቤትን ከፍተህ እኮ እንደፈለክ ማውራት አትችልም እስልምና ላይ እኮ። አይ ኦኬ ያ ነገር ኦልሬዲ እኔ ተናግሬው አልፏል አይደለ? አለፈ። አሁን ምን መሰለ የሆነ ያለው ነገር ብሮዬ፣ እንትና የሚባለው ልጅ ጉድ ሴጣን ምናምን ብሎ ቪዲዮ ሰርቶ ብዙ ሰዎች ባይ ዘ ዌይ እኔ ቪዲዮ አልሰራም። ሂድና አካውንቴን ቼክ አድርገው። እኔ ማንም ሰው ላይ ቪዲዮ አልሰራም። ከታላደርግም ምን አላደርግም። ንግግራቸውን የሰዎች አልቆርጥም። ቪዲዮ አልሰራም። እስካወራውም ጥያቄ ካለኝም ራሴን ችዬ ነው የምጠይቀው። ምን አንዴ ቆይ አዳምጠኝ። ስድብ የተፈጠረው ምን መሰለ? ይኸውልህ ስድብ ነገር ጉድ ሴጣን ምናምን ብሎ ኒክኔም አድርጎ እኔን እንዲህ ነው ይሄ ጃልያ ምናምን እያለ በጣም ብዙ ነገር ተናገረ። ቪዲዮ ሰራ። ለሱ መልስ መለስኩለት። ገብቷል? ምነው አሬን በመቀስ ቁረጥልኝ አልክ ምናምን ብዬ ለሱ ነው መልስ የሰጠሁት። ልጁ በጣም ሁለተኛው ነው እንደዛ አይነት ነገር ሲናገር። ከዚህ በፊትም ቆይ አንድ ጊዜ ታቀስ። ከዚህ በፊትም ይሄ ምንም የማያኬትም የመጣ ምናምን ብሎ ተናግሮ ነበር በሌላ ቪዲዮ በፊት ማለት ነው። በዛም ነገር ላይ ተናዶ ነበረ። እኔ ግን ኢትስ ኦኬ ብዬ ይቅርታ ጠየቁ። እሱ ላጠፋው እኔ ይቅርታ አልኩ። ኡስታዝ ቤት ሆነን ማለት ነው። እኔ ይቅርታ ብዬ ጠይቄያለሁ ነበረ። አቡ ሰላም የሚባለው ልጅ አልተመቸኝም። ሻሃዳ ስትይዝ እኔ ራሱ እንደውም አልተመቸኝም። መጥቼ ሐሳብ ያልሰጠሁት ሲጀመር እኔ ሻሃዳ በሚይዝበት ታይም ላይ መጦ ሐሳብ መስጠት ግዴታ የለበትም እኮ። ምንም እኮ ኖርማል እኮ ነው። ማንም ሰው እንደሚይዘው እምነቱን ፈልጌ ማርኮኝ እስልምናን ማወቅ አለብኝ፣ ማየት አለብኝ፣ ማምለክ አለብኝ ብዬ ወደ እስልምና የመጣሁት እኔ ነኝ። ሁሉም ጋራ ይኸውልህ ስማኝ፣ እዚህ ቲክቶክ ላይ ካሉ ኡስታዞች ጋራ በፐርሰናሊቲ አንግባባም። ፐርሰናል ላይፍ ላይ አንተዋወቅም፣ አንግባባም። የሚያገናኘንም ነገር የለም እና አይመቸኝም። ይሄ ልጅ በፊትም እንደዚህ ነው ምናምን ብሎ ማየውን ነገር ተናገረ። ለሱ ነው መልስ የሰጠሁት። እንግዲህ ሰዎች ይኸውልህ አንተ እነሱ እንደሚፈልጉክ እንድትሆን ይፈልጋሉ። እኔ ደግሞ ጸባይ አይደለም በቃ አልችልበትም እንደዚህ። ይኸውልህ እኮ አሁን አንድ ነገር ልንገርህ። አትሁን ግን እስልምና ላይ ቢያንስ አታውራ። ለምን ዝም አትልም ነው? እኔ እኮ የማይገባኝ ነገር እኮ እነሱ የሚልሁን አትሁን። ተው በዛ በኩል መከካሚ ሰዎች አሉ። ቆይ እዚህ ቲክቶክ ላይ ይኸውልህ ብሮ፣ ይሄ ቲክቶክ እስልምና፣ ክርስትና፣ ባይብል፣ ቁርአን ሰዎች በሚያቋት ሚጢጥዬ እውቀታቸው ባላቸው እውቀት ከህፃን እስከ ትልቅ እስከ አዋቂ ድረስ ባላቸው እውቀት መጠን እዚህ ቲክቶክ ላይ ዲስከሽን ያደርጋሉ። ቦታው የዲስከሽን ቦታ ነው። እኔ እዚህ ቲክቶክ የምጠቀመው ይኸውልህ ይሄን ስልኬን ዳታ ሞልቼ መጥቼ ቲክቶክ የምጠቀምበት ሃይማኖታዊ ንጽጽር፣ ሃይማኖታዊ የሆኑ ነክ የሆኑ ነገሮችን ለማውራት ነው የምጠቀምበት። ስለ ሙዚቃ ላውራበት አይደለም፣ ስለ ፊልም ላውራበት አይደለም፣ ፖለቲካ ላውራበት አይደለም። የምገባው ሃይማኖታዊ የሆኑ ነገሮችን ዲስከሽን ለማድረግ ነው። ተማር ትምህርት መማር አለበት ለሚለው እስማማለሁ። እየተማርኩ ነው። በውስጥ እማራለሁ። ዳዋዎችን ኢስላሚክ ትምህርቶችን እየተማርኩ ነው። ቤዚክሊ ትምህርት ቤት ውስጥ ገብቼ ቋሚ ኮርስ እየወሰድኩ ባይሆንም ኢስላሚክ የሆኑ ዳዋዎችን ኡስታዞች በዩቲዩብ ላይ የሰሩትን ቤቴ ቁጭ ብዬ እሰማለሁ። ሙሉ ቪዲዮዎችን ከፈለክ ከፍቼ አሳያለሁ። ዩቲዩቤን አሳያለሁ። ሁሉንም እሰማለሁ፣ ከታተላለሁ ዳዋዎችን። አሁን ምን መሰለ ይሄ ቦታ ሃይማኖታዊ ዲያሎግ የሚደረግበት ቦታ ነው።
ስለዚህ አታውራ ዝም በላ ባይዘው ይኸውልህ አታውራ ስለምንም ነገር አታውራ ዝም በላ አሉኝ። ኦኬ ብዬ እንደዚህም ምንድነው ክርስቲያኖች ቤት ገብታ አትወያይ አሉኝ። ሁሉንም ፎሎ ያደረኳቸውን ሰዎች አነሳው። በቃ ነው የትም ቤት አልገባም ብዬ አነሳው። አሁን ንጽጽር ታረጋለህ ወይ ታወራለህ ወይ ብትለኝ አላወራም። ግን አንዳንዴ ቤቴ ላይ ሰዎች መጣው ራሴ ቤት መጣው ጥያቄ ሲጠይቁኝ ማቀው ከሆነ መልስላቸዋለሁ፣ እማላቀው ከሆነ አይ ይሄ ነገር አላቅም እላቸዋለሁ። ስለዚህ ሃይማኖታዊ ንጽጽር ማድረግ በእስልምና ውስጥ አይፈቀድም ምናምን የሚል አስተምሮ ካለ አሳየኝ። እንደዛ ነው። ይኸውልህ እኔ እሱን አይደለም የምልህ በማታውቀው ነገር ላይ ለምን ታቦካለህ? እኔ እኮ አስተምር እስልምና ላይ እኮ አስተምር በምታውቀው አቅም እኮ ታስተምራለህ። ግን ሌላ ኡስታዝ ደግሞ መጥቶ ያ ይሄ ልክ አይደለም ሲልህ በምን ዕውቀት ነው የምትሞግተው? ነው ለምን ታቦካዋለህ? ነው የማይሆን ነገር ያስተማርክ ህዝቡ ላይ ለምንድን ነው ሌላ ነገር እንትን የምትለው? አሁን እኮ አንተ ምን ፖለቲካ እያስመሰልከው እኮ ነው። ቆይ አንድ ጊዜ ይኸውልህ እንደ ብራዘር ከዛ አንፃር ልክ ነው። ቆይ አንዴ እንደ ወንድም ነው እያወራሁት ያለሁት። ያቦካውት ነገር ምንድነው ተናግሬ ይሄ ይኸውልህ ሰዎች ምን መሰል አሁን እየወሰዱ ያሉት በጣም ይሄ ማይነር የሆኑ ጥቃቅን ስህተቶችን እየፈለጉ በቃ ተሳስተሃል የሚለውን ጥግ ለማስያዝ ይፈልጋሉ። እንደዛ የሚያደርጉ ሰዎች አሉ። ይሄንን ደግሞ አጋጣሚ ተጠቅመው ክርስቲያን የሆኑ ሰዎች እኔ ስናገር ቪዲዮውን ቆረጥ ባይዘው ቪዲዮውን እንኳን ስትሰሙ ያስታውቃል የተቆረጠ መሆኑ። ጃምፕ ይላል ሌላ ሐሳብ፣ ጃምፕ ይላል ሌላ ሐሳብ፣ ቁርጥ። በዚህ መንገድ ከሄድክ እዚህ ቲክቶክ ላይ ሁሉም ኡስታዞች የተሳሳቱ ነው የሚሆኑት በቪዲዮ በመቆረጥ። ሰው አንዴ ቆይ እንዳገባ አንዴ ሲያወሩ ለምሳሌ ትልልቅ ኡስታዞች እዚህ ቲክቶክ ላይ የሚያስተምሩ ሲያወሩ ንግግራቸውን ይቆርጡባቸዋል። ከዛ ይሄው ገሌ እኮ እንዲህ አለ ብለው ይፖስቱባቸዋል። ከዛ በኋላ እንደተሳሳቱ ተደርገው ይታያሉ። ይሄ እኮ በእኔ አይደለም የተጀመረው፣ ሁሉም ላይ ይደረጋል። ገብቷል አይደለ ብሮ? እኔ እዚህ ቲክቶክ ላይ ይኸውልህ ቲክቶክ የምጠቀመው ሃይማኖታዊ ዲስከሽኖችን አላደርግም ብዬ እንኳን ዝም ብል ሙስሊሞች መጥተው ይጠይቁኛል። ዝም ብል ቁም ነገር ነው የምልህ። በቃ እንደውም አልፈልግም ማውራት ስለ ሃይማኖት ብዬ ዝም ስል ሙስሊሞች ይመጡና እንደው አንድ ጥያቄ ያለችኝ እንደው ልጠይቅ ይሏል። ከዛ ጥያቄ ይነሳል። ከዛ ደግሞ ክርስቲያኖች ይመጣሉ። እነሱ ምን ጠይቀህ የሆነች ነገር ይሉና ያነሳሉ። ስመልስላቸው ቪዲዮ ይቆረጥና ምናምን ደግሞ ፖስት ይሆናል። ስለዚህ እነሱ ይመቻቸው፣ እኔ ግን ምንም አይመስለኝም። ይኸውልህ ያልሆነ መልስ እኮ ስለምትመልስ እኮ ነው እነሱ አዙረው ቆርጠውት እኮ ለራሳቸው የሚያመቻቹት እኮ ያልሆነ መልስ እኮ ስለምትመልስ ነው። እሱን እኮ ነው አሁን እኔ የተሳሳትኩትን ቦታ ካየ ይኸውልህ እኔ ያልገባኝ አጀንዳ ለመሆን ለምን ፈለክ ነው እኮ በዚህ ልክ አጀንዳ በየቀኑ አጀንዳ የምትሆነው ለምንድን ነው? ሌላው ሰለምቴ ለምን አጀንዳ አይሆንም? ኦኬ እኔ ይኸውልህ በፊትም ቲክቶክ ተጠቃሚ ነኝ፣ አዲስ አይደለሁም። ከሰለምኩ በኋላ አይደለም ቲክቶክ እየተጠቀምኩ ነው። እኛም ነን እኮ ሌሎቹም ሰለምቴዎች ይጠቀማሉ። እሱን ተው። ኦኬ አይ ኖ እንደኔ አትጠቀምም። አሁን አንተ ለምሳሌ ሲጀመር አላቅም ብለሃል ራስን ያልከው። እኔ አላቅም ምን ማላውቅም ለምን አውቃለሁ አይደለም ሲጀመር የሚያውቀው እኮ አውቃለሁ አይልም። ስለዚህ በላይቭ አትወጣም አንተ። አሁን ለምሳሌ ላይቭ ላይ ዲስከሽን ታደርጋለህ። አይቼ አላቅም። እንደዛ ነገር የለበትም። ይኸውልህ አልኩህ እኮ አላቅም አልኩህ እኮ። ግን ፖለቲካ ግን ሲሰራ ግን ይገባኛል። እባንናለሁ። ፋራ አይደለሁም እንደሌላው ዝም ብዬ አልከተልም። መንጋ አይደለሁም። በቃ እሱን እኮ ነው ያልኩህ። እኔ አሁን እዚህ ቲክቶክ ላይ ይኸውልህ እየሰማኝ ከሆነ ሰዎች ፖለቲካ ይሰራሉ። ምንም ተናገር ምንም ከምትናገራት ነገር ላይ ቃላቶችን ገጣጥመው ከሌላ ገጣጥመው ይሰራሉ። ስለዚህ አንተ ይሄን ቦታ ካላወቅከው እየነገርኩ ነው ይሰራሉ። ፖለቲካ አለ። እኔ እየነገርኩ ነው አዳምጠኝ። ምንም ነገር ነው የምልህ ስህተት የሚባል ነገር እኔ ላይ አያገኙብኝም። የምናገረው ነገር አውቀዋለሁ። የምናገረው ነገር የማደርገው ነገር አውቃለሁ። አንዳንድ ማውራቸው ነገሮች ለሙስሊም ወንድሞች እህቶች ላይመቻቸው ይችላል። ምንም ማድረግ አይችልም። የሌለ ግን ታዘብጣለህ። ምን ኢምራን ሻዲያ ሲያዘኝ ኢምራን ይፍታይ ምናምን እያልክ የሌለ ልጆቹ ሞራላቸውን ለመንካት ነው መሰለኝ የሌለ ሙድ እያስክ ነው። ኡስታዞቹ ላይ ሙድ እያስክባቸው ነው። ሰላዮች ያለው ዋሂድ ራሱ ካንተ ከምታረገው አንፃር እኮ ልክ ነው እኮ
ሰላይ ነህ ራሱ አንተ አሁን ቁጥር 1 ነህ እንደማለት እኮ ነው የምታረጋቸው ነገሮች። ይሄን ሰሞኑን የሆንካቸው አጀንዳዎች እንደ ሰላይ እኮ ነው። በቃ አንተ አሁን እኔ አሁን የምረዳህ እንደ ሰላይ ነው። ምክንያቱም አወራረ የምታረጋቸው ነገር እስልምና ላይ እንደ ሰላይ ነው ያዩዋል። ኦኬ እኔ ይኸውልህ በቃ ይሄ እኔ ቲክቶክ ስጠቀም ሃይማኖታዊ ዲስከሽን ለማድረግ ነው የምጠቀምበት። አንተ ሃይማኖትን ራስን የምታውቀው አይደለ? ስለዚህ ሃይማኖትን አንተ ታውቀዋለህ። ምን ማመን እንዳለብህ ምን መከተል እንዳለብህ ራስህ ታውቃለህ። አንዳንድ ሰዎች ይገቡና ምን ይላሉ መሰለህ? ድሮም እናውቃለን ሻሃዳ ያዝከው ውሸትህን ነው ስታስመስል ነው ምናምን የሚል ብዙ አይነት ሰዎች ይመጣሉ። እንዲህ አይነት ነገር ሲጽፉ ለነሱ የመለስኩላቸው መልስ ነው። ምናልባት እናንተ ሻሃዳ ሲይዝ ያያችሁት ያው ማን እንዳስያዘኝ ስለምታውቁ ኢምራን ነው ያስያዘኝ። እዚሁ ቲክቶክ ላይ ነው የምታውቁት። ኑና ጥሩትና ከእስልምና አስወጣው ምናምን በሉት። እሱ ነው የቀራችሁ። እኔ እንግዲህ እምቢ ብያለሁ። አሁን እኔ ብዙ ሰዎች የሚጠብቁት ካሁን ይሄ ልጅ ከእስልምና በቃ ወጣው እንዲለን ነው የሚል በቃ እንደዚህ ነገር እየፈለጉ ነው ያሉት፣ ሆን ብለው ማለት ነው። በማናደርጋቸው ነገር እኮ ያስብላል እኮ የምታረጋቸው ነገር እኮ ነው። ጉድ አይዲያ ሰማኛለህ። አንዴ ቆይ እየነገርኩ ነው እኮ አሁን ይኸውልህ እኔ ፈለኩትን ነገር እዚህ ቲክቶክ ላይ ከፈለኩት ሰው ጋር ዲስከሽን አደርጋለሁ፣ ከፈለኩት ሰው ጋር አወራለሁ። ገብቷል አይደለ? የካፊሮች ቤትም ምናምንም እዛም ካፊር ቤት አትግባ እንደዚህ አትበል የሚሉ ሰዎች ከፈለኩት ጋራ ገብቼ አወራለሁ። ለሱ መብት ነው፣ ቤት ነው፣ ትችላለህ፣ መብት ነው። ጉድ አይዲያ አንዴ አዳምጥ። ቆይ ለምን መሰለህ? መጀመሪያ ከራስ ይጀምራል። ገብቷል አይደለ? ካፊሮች ቤት አትግባ የሚል ሰው ራሱ ካፊር ቤት መግባት የለበትም። ገብቷል አይደለ? ከራስ ነው የሚጀምረው። ካፊር ሞዴሬተር እየሰጠ ካፊር ቤት ገብቶ እንደፈለገ እኔን ሲቦጭቅ የሚውል ሰው ከዛ እዚህ መጣና ኧረ ተው አላህን ፍራ ካፊር ቤት አትግባ ምናምን ይላል። ደግሞ እዚህ መጣና ማለት ነው እዛ ሞዴሬተር ሆኖ ማለት ነው። ያውም ሞዴሬተርነት ተሰጥቶት እንደፈለገ እየተናገረ እኔን ማለት ነው። ከዛ እዚህ መጣና ደግሞ ተው አትግባ ካፊር ቤት ይላል። አሁን ምን መሰለ፣ ሰው ምርጫው ነው። የፈለገበት ቤት መግባት ይችላል፣ የፈለገበት ቤት ማውራት ይችላል፣ መብቱ ነው። ስለዚህ እኔ በመብቴ ነው። እኔም ስልኬ እንግዲህ የምጠቀመው ሶሻል ሚዲያ ለንጽጽር ነው፣ መብቴ ነው። አለቀ። ይኸውልህ አሁን እየተፈጠረ ያለው ችግር ምን መሰለ፣ አንዳንድ ሰዎች ፐርሰናሊ ሰዎችን አታክ እያደረጉ ምናምን እንደዛ ነገር እያደረጉ ያሉ ሰዎች ለነሱ መልስ እየሰጠው ነው። መልስ የምሰጠው ለምንድን ነው? ዝም ስል አንዴ አዳምጠኝ። ያራዳ ልጅ አንዴ ብቻ ስሚኝ፣ ወርድልሻለሁ። አንዴ ብቻ ስሚኝ። እሺ ማን ነው? እኔ ነው። ይኸውልሽ ላውራ። ይኸውልሽ አትበል፣ ይኸውልህ በል። እሺ ይኸውልህ ላውራ። አንዴ ወርድላለሁ። ቀጥል። ይኸውልህ ቤት ከፍተህ የሆነ ነገር አውርተህ እስልምና ላይ በዚህም በዛም የማይሆን ነገር አውርተህ ከእስልምና ጋር ተቃራኒ ነገር አውርተህ ከክርስትና ጋር አነጻጽረህ የማይሆን ነገር ትምህርቱ የማይለውን አውርተህ የሆነ ኡስታዝ የሆነ ሰው ሲናገርህ ለምን ተናገረኝ እንዳትል፣ በቃ እንዳትል። ምክንያቱም እስልምናው ነው የተሳሳትከውን ነገር ሊያርምህ ግዴታ ነው። ሲጀመር የሆነ ነገር ከፍታችሁ በተለይ ሰለምት የምትባሉ እየከፈታችሁ የሆነ ነገር ታወሩና ሰው ለምን ተናገረኝ አይባልም። በቃ ምክንያቱም እዚህ ጋር ያለው ህዝብ ነው፣ ያያል፣ ይታዘባል። ስለዚህ የሆነ ነገር ታወራና ሰው ሲናገር ደግሞ ድጋሜ ቤት ከፍተህ እየየ ባንጆ አትበልብን እባክህ። ሲቀጥል ደግሞ ሰለምቴ ከሆንክ ይኸውልህ አጀንዳ ምናምን እዚህ እዛ አታራግ እና ሲመስለኝ ያንቺ የሰለምሽበት ህዝቡ ልታበጣብጪ ነው መሰለኝ እኔ እንደተረዳሁት ማለት ነው። ልታበጣብጪ ምንድን ማበጣበጥ ማለት? ይኸውልህ አጀንዳ የሆንክ ሙድ እያስክ ነው እኔ እንደሚመስለኝ። ይሄ መንጋ ማህበረሰብ ደግሞ የፋራ ነው። በተለይ እኔ ደግሞ ሙስሊሞች ግን በጣም ግን ፋራ ናችሁ፣ ወላሂ በጣም ፋራ ናችሁ። ግን በቃ ምንም የሆነ ነገር አትባንኑም፣ የሆነ ቶሎ አትባንኑም። እኔ በጣም ነው የምትገርሙኝ። ፖለቲካ ምናምን ሲሰራባችሁም አትባንኑም። ዝም ብላችሁ እንደ መንጋ አትነዱ። በእናታችሁ በጣም ነው የምትደብሩት።
ስለዚህ የሆነ ሰው እንትን ሲል እየየ አትበሉ እና ያንቺ የሆነ ችግር አለ። እኔ ባንኛ አንተ ቆይ አንዴ ዘንባጣው አሁን እኮ አንተ እየየ እያልክ እኮ ነው ያለው። አንደኛ እኔማ ስለባነንኩበት እየየ ባንጃው ችግር የለውም እኮ እየሰማው አይደል እንዴ? ሐሳብን እየሰማው እኮ ነው። አንደኛ ይኸውልህ በመካከል ልታጣላን ነው ምናምን ላልከው ነገር በእኔ ሐሳብ ተስማምቶ የሚጣላ ሰው ካለ ምንም አይመለከተኝም። እኔ በማንም ሰው መሀል አልገባውም። አንዴ ቆይ ለተናገርከው ነገር ልመልስልህ። ሌላው ደግሞ ያነሳው ነገር ምን መሰለህ? ምንድነው ያልከው? በመሀል እኛ ልታጣላ ነው ምናምን ላልከው መልሼልሃለሁ። ሌላው ኡስታዞችን የሚሉህን አትሰማም ምናምን ከነሱ ጋራ ተቃራኒ የሆነ ነገር ነው የምታወራው። ከዛ እነሱ ሲናገሩ ትናደድና ከዛ በኋላ እነሱን ትናገራቸዋለህ። ኡስታዞች አላልኩ ማንኛውም ሰው ሲናገር እንትን ማለት አትችልም። እስልምና ላይ የሆነ ነገር አውርተህ ከፍተህ አንዴ ቆይ ትቀጥላለህ እኮ ድል እሰጥሃለሁ። ይኸውልህ ኡስታዞች ያልካቸው ስለኔ የተናገሩት ሰዎች እኔ ላይ ጥፋት አግኝተውብኝ ጥፋቱን ለማረም አስበው ሳይሆን እየተናገሩት ያሉት፣ ልብ ብለህ አዳምጠኝ። እኔ ላይ ጥፋት አግኝተው እኔን ለማረም አስበው የተናገሩት ከሆነ 1000 ጊዜ የተናገርኩትን ነገር ትክክል አይደለም ቢሉኝ አንድም መልስ አልሰጥም። ነገር ግን የሆነች ነገር ይዘው ነገሩን በሌላ ነገር ወስደውት እንደዚህ ሊል ነው የመጣው ልክ አንተ እንደምትለው ማለት ነው። በመካከል እንትን ሊፈጥር የሚመጡ ሰዎች አሉ ምናምን ብለው ሌላ አይነት ነገር አንቺም ቅኔ አታርጊ ጉድ አይዲያ ግልጽ አውሪ አንዴ ይኸውልህ ለምሳሌ ልስጥህ ሐዋርያቶች መካከል ጳውሎስ ሙስሊም ነው ብለሃል የሚል ክስ ተከሰስኩ። ምሳሌ ልስጥ ብዬ ነው አላልኩም። እኔ እንደዛ አልወጣኝም ነበረ ያልኩት ሐዋርያቶቹ መካከል እንደዚህ ነው ብዬ ተፍሲር ላይ 3 ሰዎች ስማቸው ተጠቅሷል እና ብዬ የተናገርኩት ነገር ነው። እሱ ሳይሆን የተፈለገው ምን ተፈለገ መሰለ? እንዴት አቃሎ ብሎ ይናገራል? አያቅም፣ መናገር የለበትም እንዴት ይሄንን አወቀ የሚል ነው። ቅናትም ይመስላል አንዳንድ ጊዜ ከቅናትም የመነጨ ይመስላል። እንዲህ ብሎ ሲናገር ሰምተናል፣ ስም አንጠቅስም እያሉ ማለት ነው። ሐሳቤን እየተናገሩ ስም አንጠቅስም ግን ገሌ የሚባል እንዲህ ብሎ ተናግሯል ምናምን ብለው ፖለቲካ እየሰሩ ራሳቸው ማለት ነው። ለማስተማርም አይደለም ሐሳቡ። ሁለተኛ ምን ሆነ መሰለ? ተሳስቼ ከሆነ እስቲ ያርሙኝ ብዬ ቤታቸውን ደግሞ ሄድኩኝ። ተናደውብኝ ሳይ ከጥያቄው ይልቅ የነሱን እንዴት ገነነ። ሲገንብኝ በቃ እሺ ነገሩን ይቅርታ ብዬ እንዲህ ያልኩት ለገሌ ነው፣ እንደዚህ ያልኩት ለልጆች ነው እንዲህ ነው ብዬ ለማስረዳ ጭራሽ ትከራከረናለህ ምናምን ብለው እንትን ሲሉ በቃ እሺ ይቅርታ ብዬ ነገሩን በዛ ዘጋሁት። አሁንም ቢሆን ይኸውልህ ዘንባጣው ከቲክቶክ ላይ ጥፋ። አይ ቲንክ እኔ ቲክቶክ ላይ ብኖርም በጠፋም ለማናቸውም አልጠቅም። ግን እኔ ቲክቶክ የምጠቀመው ለራሴ እዚህ ጋራ የምማርበት ነው። ንጽጽርም ካለ እዛም ጋር አወራለሁ። አሁን ምን መሰለ? ከተሳሳትኩ ያርሙኝ ተሳስቼ ከሆነ ግን ይኸውልህ ቆይ አንድ አዳምጠኝ ይሄንን ነገር ግን ባልሆነ ነገር ተርጉመውት ከሌላ ሰዎች ጋር ለጥፈውኝ አገናኝተው እሱ እኮ ማለት እንደዚህ ነው እንዲህ እኮ ያለው በፊት እንዲህ ለማለት ፈልጎ ነው ብለው ፖለቲካ ሊሰሩ ቢሞክሩ ራሳቸው ነው ላይ ነው ሌሎች ሰዎች ፖለቲካ የሚሰሩባቸው። እኔ አልሰራም። እኔ አንደኛ ቪዲዮም አልቀርጽም ሪከርድም አላረገም። ግን እኔን በተሳሳተ መንገድ ከተረዱኝ ነው የምልህ ዘንባጣው ዞሮ ጥያቄው ራሳቸው ላይ ይመጣባቸዋል። ገብቷል አይደለ? ስለዚህ ስሳሳት ዘንባጣውን አንተ መጠ እንዳረምከኝ እዚህ ጋር የተናገርከው ነገር ቅር ብሎኛል፣ ይሄ ነገር ትክክል አይደለም ወንድሜ ምናምን ካልክ በነፃነት ሐሳብህን ሰምቼ ለወደፊቱ አሻሽላለሁ። አይ ኖርማል ነው። አንድ ጥያቄ ደግሞ የቀረችኝ አንዴ ጨርሻለሁ። በወንድማማቾች መካከል እንትን ልትፈጥር ምናምን የሚለው ግን እኔን ከመናገር ወደኋላ አያቆመኝም። የምነግርህ ነገር ቢኖር አንተ እንደፈለክ ማሰብ ትችላለህ።
እንዲህ ሊያደርግ ነው እኮ ማውራት ትችላለህ ነው ጦርነት ሊያስነሳ ነው ምናምን እንደፈል ማለት ትችላለህ። እኔ ግን ሐሳቤን አላቆምም፣ እቀጥላለሁ። እንድታደንቀኝም አልፈልግም፣ እንድታከብረኝ እንደፈለክ ግን ማለት ትችላለህ። ገብቶሃል? ይሄ ነው። ቀጥለው። አንድ ጥያቄ ደግሞ ምንድነው ሙስሊሞች ብር እንክፈለ ብለውኝ ሀጅ ላረግ ነበረ ሀጁን ላርግ ብለውኛል ምናምን አልክ። ያው ምን ለማለት ፈልገ ነው? ማውራቱስ ምን አስፈለገው? ለምንድን ያወራህበት ምክንያት? ምርጥ ጥያቄ። ይሄ ጥያቄ ይወልድ ሰው በመጠበቅ ኦኬ፣ ይወልድ ዘንባጣው ይሄንን ያልኩትኝ እንደዛ አይደለም ያልኩትኝ። ቪዲዮውን እንትን አርገውት ከታርገውት ከዛ በኋላ እንትኑን እቺ ከኡምራ ሀጂ ከሚለው ጀምረው ነው ያመጡት። እኔ ያልኩት ምን መሰለ፣ እውቅና ፈልጌ ቢሆን ኖሮ ሀጂ ኡምራ ማስታወቂያ ስራልን፣ ሀጂ ኡምራ ገንዘብ ሳትከፍል በነፃ እንውሰድ ብለውኛል። እውቅና የምፈልግ ቢሆን ኖሮ እሺ ላቸው ነበረ። ስለማልፈልግ ነው አልፈልግም ያልኩትኝ ብዬ ነው የተናገርኩት። እነማን ናቸው? እነሱ ግለሰብ ናቸው ወይስ እስልምና ሙስሊሞች ናቸው እንደዛ ያሉ? ኦኬ አዳምጠኝ፣ አሁንም ልድገምልህ። ምን አሉ መሰለ፣ እውቅና ትፈልጋለህ፣ እውቅና ፈልገ ነው እስልምና ውስጥ የገባኸው ምናምን ምናምን ብለው እንትን አሉ። ጥያቄ ጠየቁኝ። ሲጠይቁኝ እኔ እውቅና ፈላጊ አይደለሁም፣ ሲጀመር እውቅና አልፈልግም። እውቅና የምፈልግ ቢሆን ኖሮ ለመታወቅ ሚዲያ ያላቸው ሰዎች ሀጂ ኡምራ ማስታወቂያ ስራለንና እዛ እንውሰድ ብለውኛል። እውቅና የምፈልግ ቢሆን ኖሮ ይሄንን እድል ማንም ሰው የማያገኘው እድል ነው። ገብተዋል? ይሄንን እድል ለእኔ እሺ እሺ ብዬ እንትን ብል ኖሮ ሚዲያውም ያየኛል። ከዛ በኋላ ደግሞ ኢንተርቪው እናድርግ ይባላል። ታዋቂ መሆኑ እኔ ጠፍቶብኝ አይደለም፣ ፈልጌው አይደለም፣ ስለማልፈልገው ነው እኔ ያልኩት። ገብተዋል አይደለ? እንደዛ ነው ያልኩት እንጂ ገንዘብ ተከፍሎኝ ነው ወደ እስልምና የመጣሁትኝ የሚል ሐሳብ የለውም። ገብተዋል? እኔ እስልምና ገንዘብ እንክፈል ብለው ታረጋግላችሁ አሪፍ ነው። አንድ ያዳምጠኝ ቆይ። እንደገና ደግሞ ሀጂ ኡምራ የሚሄድ ሰው ሙስሊም የሆነ ሰው ነው። ገንዘብ ተከፍሎት አንድ ሰው ሀጂ ኡምራ እንውሰድህ የሚለው አካል የለም። ሙስሊም የሆነ ሰው ብቻ ነው እዛ ቦታ ላይ የሚሄደው። ስለዚህ አንደኛ ስትሰሙትም ጆሮአችሁን አንዳንድ ጊዜ እንደው ቼክ አድርጉት በኔጌቲቭ ከመቀበላችሁ በፊት። ይኸውልሽ አይ እሱ ሳይሆን ስታወሪ አንቺ ይኸውልህ ስታወራው ማለት ነው ወሬውን ስታወራው ግልጽ አድርገህ አውራው። በቅኔ አድርገህ ምናምን ነገር የሆነ ድብብቅ አድርገው እስልምና የሆነ በገንዘብ የሆነ ነገር እንደሚያደርግ በጣም ፖለቲካ እያሰራባቸው ነው። አረ ይሄ ግልጽ ንግግር ነው፣ ምንም ፖለቲካ አይደለም፣ ግልጽ ንግግር ነው። እሺ አንዴ ለወጣ ስለሆነ ለማንኛውም ዝምልሽ ለወጣ ስለሆነ ቆይ እናቱ ቆይ ወርድልሻለሁ አንዴ ብቻ። ለማንኛውም ይመችሽ። አብኳኪው ከተመቸሽም አብኳካቱም ትችያለሽ፣ ቤትሽ ነው፣ እንደፈለግሽ ምናምን አውሪ። ምንም ማድረግ አይቻልም። ያው ከማብኳካት ውጪ አብኳካው ግን ህዝብ ደግሞ ለምን ተናገረኝ ደግሞ ማለት አትችልም። ኡስታዝም ሆነ ሙስሊሞች ለምን ተናገሩኝ ማለት አትችልም። የሆነ ነገር አውርተ ደግሞ ለዛ ነገር አይናገሩ አላልኩም፣ ግን አክብሮት ሪስፔክታቸውን በጠበቀ መንገድ ያርጉት። ከአንድ ጥሩ ሰው ላይ የሆነ የማይገባ ቃላቶች ሲወጣ ስታይ ደስ አይልም። ያን ነገር ይጠንቀቁ ነው። እኔ ይሄንን ነው መልእክት ማስተላልፈው። እንደገና ደግሞ እኔ ሲናገሩ ከሌላ ሰው ጋር አይጨምሩኝ። ገብቷል አይደለ? እኔ ሳጠፋ ከእንትና የምትባል ልጅ ጋራ አገናኝተው ለጥፈው ምናምን እኔን አይናገሩ። ምክንያቱም ራሳቸውን ነው ዞሮ የሚጎዳቸው። እንደዛ ባያረጉ ጥሩ ነው። አይ ለማንኛውም ይመችሽ። አንድ ነገር ደግሞ ሙስሊሞች የሆነ ፖለቲካ ነገር ሲሆን የሆነ ነገር ሲሆን ባኑ በእናታችሁ ዝም ብላችሁ አትነዱ። ያ አንተም ባን ባይዘዌ ፖለቲካ የሆነ ነገርን እንትን በላይ። እሺ ጨረስክ? እሺ ቴንኪው። እንግዲህ እናመሰግናለን። ዘንባጣው እንደዚህ በግልጽ የሚናገር ሰው ደስ ይላል። ሐፉ ሰላም አለይኩም ልበልሃ።
ወአለይኩም ሰላም ልበልሃ አትበይ ከፈለግሽ። አይ ብዬሃለሁ ተቀበል መቀበል ከፈለግ። እንዴት ነህ? ደህና ነህ? ሌላ አዋራ ልታነሳ ነው? እሺ ጉዳይ ሰላም አለይኩም። እሺ ቀጥይ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። እሺ ቀጥይ። እኔ ከባለፈው ብጀምር ጥሩ ነው። ከባለፈው ምስዩን አላውቅም። ገና ቤት ስትከፍት ወደ 5 ሰው ምናምን ነበረና ገና ስትገባ እነዛ 4 ሰዎች የተባሉት ሰዎች ምናምን ብለህ ጀመርክ ማለት። አሁን ለምሳሌ ኡስታዝ ወሂድ የኛ ተራራችን ነው ምለው ያው ስሙ ነው። አንተም እንትን ነው ማለት እሱ መረጃ አለኝ ብሎ ነው ያወራው ተቀላ። ግን ብዙ ሰዎች ወጡ በራሳቸው እኔ ነኝ እያሉ ማለት ነው። በራሳቸው ነው የወጡት። ኡስታዝ ወሂድ እኪሌ ነው ምናምን አላለም። እሱ ማስረጃ አለው ተቀላ ጉዳይ ዲያ እና ያንን ቀን እየተናገርካቸው ምናምን ነገራቶች አልተመቹኝም ወላሂ። እና ቅድም ብቻ ትላንትና ምናምን የምታወራቸው ወሬዎች ልክ አይደሉም። የፈለግከውን እምነት መከተል ትችላለህ። ከእስልምና ከወጣህ ማሰላማ፣ ወደ እስልምና ከመጣህ ደግሞ አህለን ብለን ነው የምንቀበልህ። ለማንም ሰው ማለት ስለ እስልምና ዳዋ ታረግለታለህ። ከዛ ይመጣል ማሻአላ አልሐምዱሊላህ ነው ምንለው። ወደ እስልምና መታል። እስልምናን ማንም ሰጥቶህ አይደለም፣ ማንም ደግሞ ሊወስድብህ አይችልም። ግን ይሆናላ ለንግግሮችህ ዋስትና አትወስድም። ከበፊትም የሆነ ነገር ታወራለህ፣ አይ አይደለም ምናምን ስትባል ደግሞ ትደግመዋለህ። አሁን ባለፈው ኡስታዝ ወሂድ ጋር ምናምን ሆነ ከእስልምና ወጥቶ መመለስ የለም በሚለው ኡስታዞችም እና ሙአዝ ምናምንም በቃ ተሳስቶ ነው ምናምን ተባልክ። ግን ባለፈው መጣህና ደገምከው ማለት ሰው ግዴታ ሰው አንተ ቤት እንዲሰበሰብ የሆነ አጀንዳ መነሳት አለበት ብለህ ታስባለህ? ለምን የሆነ ነገር ፈጥረህ በዛ ዙሪያ አትወያይም? ሌላ አጀንዳ አይሻልም? በዚህ አጀንዳ አይሆንም። ኦኬ እሺ፣ መጀመሪያ ስለ 4 ምናምን ያልሽው ነገር ይኸውልሽ፣ አንድ የማታውቂው ነገር ልንገርሽ። እዚህ ቲክቶክ ላይ ያሉ ሴቶች ለምንድን ነው ተከታትለው እንዴ እኛን ነው ወይ ያሉት ለምንድን ነው ለሚለው ነገር አንደኛ ከኡስታዝ ዋሂድ ጋራ ግንኙነት ስላላቸው ነው። ምን አይነት ግንኙነት ማለት ነው? ለምሳሌ ቃል ኡስታዝ ዋሂድ ያቃታል፣ ቤቱ ትገባለች፣ አብራው ትውላለች። ስለዚህ ያንን ነገር ሲናገር ማንን ሊሆን ይችላል ብላ ራሷን ልገምት ትችላለች። ሴናም ጋር ይተዋወቃሉ፣ ቤቱ ትገባ ነበረ፣ ያወሩ ነበረ። ስለዚህ እሷም ማንን ነው ብላ ልጠረጥር ትችላለች። ሪያሊቲውን ነው የምነግርሽ፣ ቁርጥ ያለውን ማለት ነው። ሌላው እኔንም በሚመለከት ከሆነ እኔ 4 ሰዎች ሳይል በፊት ነው እኔ ደግሞ ያወቅኩት። እንደዛ ሳይል በፊት ኦልሬዲ በቃ ነገሩ አቅጣጫው ወደ ሌላ ነገር እየሄደ እንደሆነ ገብቶኛል። በፊት ነው የገባኝ። ከማነው አብዱል ከሪም ጋራ ኡስታዝ ዋሂድና አብዱል ከሪም እንትና ቤት ማነው በባቢሎን ቤት ነበሩና ከመሲ ጋራ ተጨቃጭቀው ነበር። ካስታወሽ ከመሲ ጋራ መሲ 3ቱ ተጨቃጭቀው ነበረ። መሲና አብዱል ከሪም ማነው አቡበከር ነው መሰለኝ። አቡበከር ያ እሱ ጋር ተከራክረው ነበር። ጭቅጭቅ ተፈጥሮ ነበረ። እንትኑ ላይ ዲስከሽኑ ላይ ምንድነው እኛ ኦሬዲ የሆነ እያጠናን ነው እና የሆኑ ሰዎች አሉ፣ መረጃ አደራጅተናል፣ አሁን በቅርቡ ይፋ እናደርጋለን ምናምን እያሉ ነበረ። ከዛ ነው መሲ ድንገት የገባችው። ድንገት መሲ ገባችና ነገሩ ሳትሰማው ሳታውቀው እንዴ ምንድነው ምናምን ብላ ከዛ ትንሽ ክርክር ተፈጠረ። የዛን ሰዓት ነው እኔ ደግሞ እንዴ ይሄ ምን እያሰቡ ነው እነዚህ ሰዎች ብዬ ነገሮችን ማየት የጀመርኩ ከዛ ጊዜ ጀምሮ ሳይባል በፊት ማለት ነው። ምክንያቱም ከማነው ቤቴ እንደዚህ ነው ብዬ አወራሁትን አንደኛ ይሄን ቶፒክ ማቤት ሄደ፣ ባቢሎን ቤት ሄደ።
እዛ ቤት ሄዶ ሲነሳ እንደገና ደግሞ የተደራጁ ሰዎች አሉ የመጡ እና ጥናት እያደረግንባቸው ነው የሚለው ሐሳብ እዛ ተነሳ። እኔ እዛ ታይም ላይ በቃ ነገሩ እነዚህ ሰዎች ወደ ሌላ አቅጣጫ እየወሰዱ ነው እና እንደዚህ ጥናት ላይ ነን እየደረስንባቸው ነው ምናምን ሲባል ኦኬ እዛ ታይም ላይ እኔ ጥርጣሬ ውስጥ የገባሁት ከዛ ጊዜ ጀምሮ ነው። ምክንያቱም ሐሳቡ እኔ ላይ ነበረ ውይይቱ። ከዛ በኋላ እዛ ጋራ ነው ያቆሙ። ኦኬ ከፈለግሽ ሄደሽ ቪዲዮውን ተመልሰሽ እዛ ሄደሽ እንትኑ ቪዲዮ ሙሉ ቪዲዮውን እዩ እኮ ማሚ። አሁን ይኸውልሽ አንዴ አዳምጪኝ። ይሄ ሃይማኖት ነው። ቲክቶክ ላይ ነው የምናወራው አይደለ? ቲክቶክ ላይ ነው የተገናኘ ነው። ከቲክቶክ ውጪ እንኳን ቢሆን ሃይማኖት ነው። ከዛ የዘለለ ነገር የለም። ፐርሰናሊ አንተዋወቅም። እኔ ኡስታዝ ወሂድን አላቀውም። ምን ይሁን ምንም አላቅም። የት ሀገር ይኑር ምን ይኑር አላቅም። ምንም አላቅም። እዚህ ቲክቶክ ላይ ነው የተገናኘ ነው እና ሊሰልሉ ምናምን የሚለው ነገር በጣም ዴንጀር ነው። ኢቭን በህግ እንኳን የሚያስጠይቅ ነገር ነው። አደገኛ ነገር ነው። ያ ነገር ሾክ የሚያደርግም ነገር ነው። አንደኛ እዚህ ቲክቶክ ላይ እንታወቃለን፣ ጥቂቱ ሰዎች ነን። ሌሎች ራሳቸውን ያወጡ አይደሉም የሰለሙ። እዚህ ቲክቶክ ላይ ብዙ ሰዎች አሉ፣ ግን ሚዲያ ያውቃቸው 100% ነው የምነግርሽ። ሚዲያ ያውቃቸው። እዚህ የሰለምነው እንታወቃለን። ሚዲያው ያቀናል። ገብቶሻል? ሚዲያው ስለሚያቀን አንዴ አዳምጪኝ። ሚዲያው ስለሚያቀን ጥርጣሬ ውስጣችን ሊፈጠር ይችላል። በእርግጠኝነት ነው የምልሽ። እንደው እኛንንም በቃ ይሄ ነገር እኛን ነው ደግሞ ሊያስብለን የቻለው ምንድነው ነገሩ በቃ እየተያዘ በቃ መጣ ወደኛ ተኮረ። ሁሉም ነገር እኛ ጋር ተኮረ እና እዛ ጋር የተናገሩት ብቻ አይደለም ልንገርሽ፣ ቪዲዮውን ሼር የሚያደርጉልሽ ሰዎች እንኳን ሲያደርጉልሽ የሚያደርጉት ቪዲዮ ለማን ነው የተላከው የሚለው ራሱ ጥርጣሬ ውስጥ ይከታል። እኔ አላየሁትም ነበረ። ሙስሊም የሆኑ ልጆች ሼር ያደርጉልኝ ነበረ። ክርስቲያኖችም ቪዲዮውን ሼር ያደርጉ ነበር። ተደጋግሞ ሼር ሲደረግ ከዛም ኮሜንቶችን ገብቻ ነባለሁ። ሙስሊሞችም ቪዲዮ ፖስት ያደረጉት ላይ እጄ ኮሜንቶችን አያለሁ። ኮሜንቶችን ሳነብ ምን ስል በቃ ይሄ የለም ሌባ ነህ ግን ስም አልጠራውም አይነት ነገር ነው። አንተ ገሌ ሌባ ነው ግን ስሙን አልጠራውም ነገር ነው። በቃ ይሄ ነገር እንደው ስም ባይጠቀስም እኛን እንደሚያመለክት የሆነ እኛ ላይ ነገር እንዳለ የሆነ ነገር እንዳለ ገባኝ። ከአራቱ ጋራ እኔ ሲጀመር ቲክቶክ ላይ በእርግጥ አብረን ነው የምንውለው፣ አብረን እናወራለን፣ ምን እናወራለን። ከአራቱም ጋር ነው የምልሽ። ግን ሶስቱም ነው የምነግርሽ። አሁንም እዚህ ጋር ደግሜ እናገራለሁ፣ ምንም አያውቁም ስለ ሃይማኖት። ሶስቱ የተባሉት ሰዎች አያውቁም፣ ግን በፍቅር ስሜታቸውን እኔ በጣም እየተጋራኋቸው አብሬያቸው ነው የምውለው። ምክንያቱም ያሳለፉት ሃይማኖት ስሜቱ ምን እንትኑ አለ ውስጣቸው አለ እና ሐሳባቸውን ሼር አደርጋቸዋለሁ። አንዳንድ ጊዜ ተደዋውለንም ሐሳባቸውን እረዳቸዋለሁ። ፔናቸውን፣ ይሄ ህመማቸውን፣ ስሜታቸውን ሼር አደርጋቸዋለሁ እና በዛ ቀረቤታ አለን። ከዛ የዘለለ ቀረቤታ የለኝም ከነዚህ ልጆች ጋር እና ይሄ ነገር ይሄ መቀራረባችን እና ደግሞ አብረን ምናምን እንትን ስንውል ምን ስንል በቃ ልጆቹ የራሳቸውን ምርጫ የራሳቸውን ፍላጎት መከተል ደግሞ መብት አላቸው። አሁን ምን መሰለሽ ነገሩ ነገሩ ወደ አልሆነ ነገር የተወሰደው በምን መሰለሽ፣ አንደኛ ሰዎቹ እነዚህ ናቸው ብሎ እኮ መናገር ይቻላል። እገሌ እንትና እያስቸገሩን ነው እና እነዚህ ሰዎች ምንድነው ተልኳችሁ ምንድነው ያለው ነገር ብሎ መጠየቅ ይቻላል። ግን እርግጠኛ በሆነ መንገድ እንዲሰልሉ ተልከው ነው የሚለው አስደንጋጭ ነው። እኔ አሁንም ድረስ ነው የምልሽ በጣም የሚገርመኝ ነገር ነው ሳስበው ማለት ነው። እንደው እንሰልል ቢባልስ ምንድነው የሚሰለለው? ቲክቶክ ላይ ነው የምንውለው፣ ከቲክቶክ እንለያያለን። እሺ እንበልና መስጊድ እንሄድ ይሆናል። እንደው በህይወታችን በፐርሰናል ላይፋችን መስጊድ ብንሄድስ ምንድነው የምንሰልለው? ቁርአንና ሐዲስ ነው ያለው። ሰላት ተሰግዶ
ዳዋ ተምረው ነው ሰው ወደ ቤቱ የሚሄደው? ምንድነው የሚሰለለው? በተለያየ ሀገር ነው የምንኖረው። እንዴት አድርገን ነው ዓለምን ነው የምንሰልለው? በጣም የሚገርም ነው ይሄ ነገሩ፣ አስደንጋጭ ነው። እና ሰዎች እንደውም እስልምናን እንዲፈሩና እንዲጠራጠሩ የሚያደርግ አደገኛ ነገር ነው የተነገረው። በዛም ደረጃ ግን አልወሰድነውም። ራሳችንን እኛ ምናልባት እኛን ይሆናል ብለን ኖ እኛ እንደዚህ ነን ሁሉም ሰው የራሱን ሐሳብ ተናገረ። ምክንያቱም ተደጋግሞ ተጠየቀ ይሄ ነገር ማናቸው የሚለው ሲነሳ ማለት ነው። ስለዚህ አንደኛ አባባሉ ትክክል አይደለም። የሚሰለል ነገር እስልምና ውስጥ የለም። እኔ ከዚህ በፊት ሊሰልሉ የገቡ ሰዎች ካሉ እስቲ ተሞክሯቸውን መጦ ቢነግሩን። እስልምና ውስጥ የሚሰለል ነገር አለ? ሀዩ አፉ ማነው ስምሽ? አፉ አለ የሚሰለል? ኦኬ ስማኝ፣ እሱን ተው። እሱ አሁን ለምሳሌ የሆኑ ሽማግሌዎች ተቀምጠው የሆነ የሰረቀ አካል አለና ማንነቱ አልታወቀም ማለት ሽማግሌዎቹ ያውቁታል። ግን ያ ሰውዬ ማለት ብዙ ሰዎች ሆኖ ከናንተ መሀል የሰረቀ አለና የሰረቀው አካል ይውጣ ቢባል ትወጣለህ አንተ? የሰረቀ የሚለው ምን አመጣው? ለምን ተጨነክና ይሄን ያክል በጣም ተናል? ኦኬ እንደዚህ በምሳሌ ላድርግልሻ። ቤትሽ ውስጥ እናትሽና አባትሽ አሉ። 5 ልጆች አሉ ወይም 6 ልጆች አሉ። እናትና አባትሽ ተነስቶ ወይም አባትሽ ተነስቶ ቤት ውስጥ ገንዘብ ጠፍቶብኛል፣ ገንዘብ የሰረቀ ሰው አለ ቢል እና ከመካከል ካሉ ልጆች አንዱ እኔ አልሰረኩም ቢል መቼ ጠራው ምናምን ቢል አባትየው የልጁ ጥፋት አይደለም። አባትየው ሲጀመር ገንዘብ ጠፍቶብኛል፣ ገንዘብ ተሰርቄያለሁ የሚለውን ሐሳብ ለምን አነሳው? እንደዚህ አይነት ነገር አለ ወይ? አሁን እኮ ጥያቄ የሆነው ነገር ምን መሰለሽ፣ ሰላዮች የሚለው ለምን አስፈለገ ነው። የሚሰልሉ የሚለው ሊሰልሉ ተደራጅተው የተላኩ አሉ የሚለው አስፈሪ ነው፣ ያስፈራልም። ሲጀመር ሐሳቡ ራሱ ያስፈራል። ታዩ እንኳን 4 ሰው ባይባልም ለሙሉ ሙስሊም ለሆነ ሰው የሚሰልሉ አሉ የሚለው አስፈሪ ነው፣ የሚያሰጋ ነው። ትክክለኛ አባባል አይደለም፣ ጤናማ አይደለም። ሌባ ካለ በኋላ አንድ ሰው እኔን ነው ወይ ሲል ይሄው ሌባ ስትባል እጅ አወጣክ ብሎ ማፌዝ፣ ይሄም ትክክል አይደለም። ሲጀመር ምን አመጣው ይሄ ክፉ ሐሳብ? የሚሰልል ሰው አለ የሚለው ለምን ተባለ? ይሄ ነው የኔ ጥያቄ። እዚህ ጋራ ነው ያለው። ከተባለ ደግሞ ስማቸው መነገር አለበት፣ ሌሎቹ ኮንፊውዝ እንዳይሆኑ፣ ግራ እንዳይጋቡ። አሁን በቅርቡ እንደዚህ ሊሆኑ ነው ምናምን ብሎ መናገሩ እንደዛ ካስፈለገ ስማቸውን ይሄው ገሌ ነው። ምን አይነት ድራማ ነው የምንሰራው? ኢትዮጵያኖች እኮ ነን። በቅኔ ጨዋታ፣ በተረት፣ በምሳሌ ምናምን ያደግን ነን ሁላችንም። እንዲህ ጨዋታ ውስጥ መግባት ምን አስፈልገው? እና ያ ነው ግልጽ ነው። አሁንም የምናገረው ነገር ጉድ አይዲያ እስልምና ውስጥ የመጣው ሊሰልል አይደለም። የሚሰለልም የለም። ቁርአንና መስገጃ ነው ያለው እስልምና ውስጥ። ከዛ ውጪ ሌላ የለም። ጠመንጃና ጎራዴ መስጊድ ውስጥ አይቀመጥም። የሚሰለል ነገር ወይም ምንድነው የሚባለው የመንግስት ድርጅት አይደለም መስጊድ የሚሰለል። አይቶ በቃ ስለዚህ ይሄን ነገር አስተካክሉ። ሃይማኖትና ፖለቲካ ለኡስታዝ ወሂድ በቂን ያርጋህ የምትናገረው ምናምን ነገር አቁም። እና ደግሞ ቅድም ምንድን ያልከው ገና ግራ አጋባለሁ። እኛ በአባቶች የተጻፈ ቁርአን ወይም ሐዲስ የለንም፣ ማስረጃ አለ ሁሉም። አንተ እዚህ ጋር የተሳሳተ ነገር ብትናገር የማያውቀው ጅል ራሱ ብለህ የምታስበው ወዴት ይሄዳል? አይደለም አንተ ታራው ሰው አይደለም። የሆነ ኡስታዝ ተነስቶ የሆነ ነገር ለሆነ ሰው ቢል ወዴት ይሄዳል? ወደ ቁርአንና ወደ ሐዲስ ምን ተብሎ ይላል። እና አንተ የምታሳስተው ሰው ማንም የለም። እና እስቲ ለምሳሌ ምንድነው ያሳሳትኩት? ምንድነው ሀፉ ምን አሳሳት እኮ ራስህ እኮ አልክ እኮ ራስህ አልክ። እኔ ንግግሬ ይኸውልሽ፣ እኔ ንግግሬ አንዳንድ ጊዜ የምናገረው ንግግር ትንሽ ሰዎች ለመረዳት ከበድ ስለሚላቸው ሊወዛገቡበት ይችላሉ። ስለዚህ ወደፊትም ልትወዛገቡ ትችላላችሁ ብያለሁ እንጂ እናንተን ሆን ብዬ ጥቅስ ጠቅሼ እንደዚህ ይላል ብዬ እናንተን ማሳስተበት ምንም ምክንያት የለም እዚህ ቲክቶክ ላይ። እና ይሄ ነው። ሰላም እናንተ እንዴት ነው? ጉድ አይዲያ አንዴ
እሱ አልጨረስኩም እንጃ ስጨርስ ታወሪያለሽ። እኔ ጠብቄን ያወራሁት እናት። እሺ ቀጥይ። ሌላ ጥያቄ ያለሽ? ጉድ አይዲያዬ እኔ ወላሂ የእህትነቴን የመመክርህ ያው ብዙ ነገር አለ ምናምን ነገር እሱን ተው። ያው እንትን ባትል ራስህ ለምትናገራቸው ንግግሮች ዋስትና ብትወስድ ምናምን ላለው ኡስታዞችን ደግሞ ማለት አንተ ጥፋት ታጠፋለህ። ከዛ የሆነ ሰው ተነስቶ ለዛ ጥፋት ቪዲዮ ሲሰራብህ 15 ቀን ታለቅሳለህ። ይሄ ልክ አይደለም፣ ማልቀስ አይገባህም። እና እንደዛ አይደለም። መጀመሪያ አንተ ሰው ላይ ነገር ከፈለክ ለምትናገራቸው ንግግሮች ዋስትና መውሰድ አለብህ። ኡስታዞቻችን ደግሞ የሆነ ሰንበዲ ተነስቶ አስተያየት ቢሰጥህ ደግሞ ለምን ማለት አትችልም። ምክንያቱም የዛ አካል ነው፣ ያ አካል ተነክቷል። የሆነ ሀዲስ የሆነች አንድ ፊደል ሀዲስ ያለ ቦታው አንስተሃል ወይ ልክ ያልሆነ ነገር አንስተሃል፣ የዛ ሰው አካል ነው ያነሳው። ኦኬ። እና እንደዛ ነው ምልህ። በመጨረሻ ያው ከንግግሬ ካስቀየምኩህ እኔ ነኝ፣ አፉ በልኝ እላለሁ። ችግር የለውም፣ ምንም አላስቀየምሽኝም። ኤኒዌይስ እናንተ ያው የፈለጋችሁትን ሰዎች መከተል ትችላላችሁ። እኔም በሚመለከት አንዴ ቆይ ይኸውልሽ አዳምጪ። እኔም በሚመለከት ኦኬ፣ እኔም በሚመለከት ከኢቲስቶች ጋርም ከማንም ጋርም አብሮ ወይም ደግሞ ይሄ ዲስሪስፔክት እያደረገ ዝቅ እያደረገ ስሜን በስድብ እየለጠፈ ምናምን የሚያወራ ማንኛውም ይሁን ከተላይ ጫፍ እስከ ምድር ድረስ ማንኛውም ሰው ቢሆን መልስ ይሰጠዋል። እናንተ የፈለጋችሁት ሰው የመከተል መብት አላችሁ። ትክክል ነው ብላችሁ የምታስቡትን ሰው ተከተሉ። ዲስሪስፔክትም ለሚያደርግ ሰው ግን ይመለስለታል። በቃ ይሄ የኔ አቋም ነው። ደስ ባለኝ ሐሳብ ላይ ደስ ባለኝ ነገር ላይ ዲስከሽን አደርጋለሁኝ፣ ወደፊትም አደርጋለሁ። የምቀጥልበት ነገር ነው። የሰው ፊት እያየው ምንም ማዳለው ነገር የለም እና 15 ቀን ምናምን አታውራላልሽው ነገር 1 ወር 2 ወር 3 ወር 4 ወር 5 ወር ከኤቲስት ጋር ቀኑ ሙሉ እየዋለ እንደፈለገ የሚያወራ ግለሰብ ጉዳይ መጥቶ እንደዚህ አታርግ ማለት አይ ቲንክ ትክክል አይመስለኝም። ስለዚህ ሁሉም ሰው የፈለገው ጋር መዋል ይችላል፣ ማውራት ይችላል። ካልደረሱብኝ ግን እርግጠኛው የምነግርሽ ይኸውልሽ አንድ ጨርሻለሁ። ካልደረሱብኝ ይኸውልሽ አፉ ስምሽ ካልደረሱብኝ እኔ ማንም ሰው ላይ አልደርስም። ግን ይሄ ዲስሪስፔክት እያደረገ እንበልጣለን ምንም ጃህልያ አረብኛ ትርጉሙን አያውቅም ብሎ ጃህልያ ነህ ምናምን የሚል ጃህልያ ማለት የማሃይም ደንቆሮ ማለት ነው። ጃህልያ ብሎ አንድን ሰው ራሱ መናገር አንድን ሙስሊም ጃህልያ ብሎ መናገር በራሱ ራሱን የቻለ ሌላ ጥፋት ነው፣ ትልቅ ጥፋት ነው። እና አያውቅም ብሎ ነው እንግዲህ አንድ ጃህልያ አለ ምናምን እያለ የሚናገርን ሰው አይ ዝም ብለህ ባላየ ለፈው ምናምን የምትይ ከሆነ አንቺ እሱን ሂጂና ባላየ ለፊው። ለሚመጥነው ሰው እኔን ለሚነካ ሰው እዚሁ ቲክቶክ ላይ ስለሙል አንገቴን ደፍቼ ሲሰድበኝ ተሸማቅቄ አላልፈው፣ አስታጥቀዋለሁ ከእግር እስከ ራሱ። ዕውቀት ካለው ደግሞ መጥቶ ፊት ለፊት እናውራ። አውቃለሁ የሚል ከሆነ ማለት ነው። ተሳስተሃል የሚል ከሆነ አንድ ሐዲስ አንድ ቁርአን መጥቀስ የማይችል ሰው ጌመር ያውም ጌም የሚጫወት አንደሬጅ ቁጭ ብሎ ጌም የሚጫወት ልጅ እንደው ስሜን ጠርቶ በአደባባይ ሲሳደብ እሳይ በርታ ትሉትና ከዛ እዚህ ትመጡና ኧረ ተውኝኛ አትበል አታልቅስ በቃ እለፈው ተወው ምናምን ትላላችሁ። ያስቃል። ግን እኮ ወሂድ ያኔ የባቢሉ የ65 መስራች ንጉስ ማለት ነው። ያኔ እኮ ኡስታዝ ወሂድ እዛ ቤት የገባው እኔ ወላሂ ከጅምሩ ነበርኩኝ። ታውቃለህ ማሜ፣ አሁን በስነ ስርዓት ሳወራ ወላሂ መጀመሪያ አንድን ግለሰብ ንጉስ ብለሽ መጥራትሽ በራሱ አንቺ ገና ሕክምና ቦታ መሄድ አለብሽ።
እና ይበቃሻል። ለማንኛውም ዳይ ወደ ተመቻችሁ ሰው ሲሰድብ እሺ ብለህ ተቀበል፣ እኛ አትበል ምናምን። ታሳዝኛለሽ። ስነ ልቦናሽ ተጎድቷል። አይ ቲንክ የሆነ አዲስ አማኝ ሰለምት የሆነ ሰው ለካ የተለመደው ምንም ሲባል እንዲህ አንገቱን ደፍቶ ምናምን ማለት ነው። ማንም ሲኮረኩመው ኢንሻአላህ ታልፈዋለህ፣ አይዞ በርታ፣ የሚመጣብህ ነገር ታግሰ ምናምን የተባለ ነው የሚታለፈው። የጉንጩን ምግብ ያልጨረሰ ልጅ በአደባባይ ሲናገረኝ እሰይ በርታ በርታ ትሉና እዚህ መጣችሁ ልጁን አትናገረው። ለማንኛውም ይመቻችሁ። እኔን አትከተሉኝ። እኔ ሐሳብ ካለው ሰው ጋር ከተመቸኝ ሰው ጋር አወራለሁ፣ ዲስከሽን አደርጋለሁ። ክርስቲያኖችም ከገቡ ከነሱ ጋር አወራለሁ። እኛ አረንጓዴ ልብስን የለበስነው ሁላችንም። ስለዚህ አንተም አረንጓዴ ልብስ ልበስ፣ ለወጥ ያለ ልብስ አትልበስ። እኛ የምንበላው እንጀራ በሽሮ ነው። ስለዚህ እኛ እንደምንበላው ሁልጊዜ እንጀራ በሽሮ ብላ። እኛን ምሰል። ስንሳደብ እኛን ምሰል፣ ስናጠፋ እኛን ምሰል፣ ስንራመድ እኛን ምሰል። ምድረ አይባልም ለነገሩ። ልክ እንደ ጉንዳን ማለት ነው። ጉንዳኖች እንዲህ ነው የሚሄዱት። ሲሄዱ ተደርድረው ነው የሚሄዱት። አንዱ ቅይስ ብሎ ገደል ከገባ አብረውት ነው የሚገቡት ጉንዳኖቹ፣ ጩር እያሉ ማለት ነው፣ ጭራቸውን እያወዛወዙ። እኔ ራሴን ችዬ ነው። እብድ ብትሉኝም ራሴን ችዬ ነው። ጤነኛ ብትሉኝ ራሴን ችዬ ነው። ሰው ላይ አልለጠፍም። ጥቅስ ከነንትና ምናምን አይደለሁም። እኔ ትምህርት ሲከብደኝ እንትና ቤት ሄጄ አረ ድረሱልኝ አለለ። አንብቤ ሰው ዲፔንደንት አትሁኑ ጋይስ። የምሬን ብላችሁ የሰው ዲፔንደንት አትሁኑ። ሰውን ተራራው ምናምን ማለት አረ ጋይስ ተረጋ። ንጉሴ ምናምን ተራራው ንጉሴ ምናምን እንዳትማሩም እንደ እናንተ እስከ መቼ ነው በተራራና በንጉስ የምትደገፉት? እናንተ መቼ ነው ንጉስ የምትሆኑት? መቼ ነው ተራራ የምትሆኑት? ሁልጊዜ ተራራ ስን መሯሯጥ። ተራራውኑ እንጂ ተምራችሁ ተራራውኑ። የሚያውቅ ሰው እኮ መጦ ሲመክር ያምርበታል። ማያውቅ ሰው እኮ ነው ደግሞ መጦ የሚለው። ማያውቅ ሰው መጦ አንተ ድሮም አንተና ይላል። ለኔ እዚህ ቲክቶክ ላይ ተናግሬያለሁ። በጣም የማከብራቸው ኡስታዞች አሉ። ቁጭ ብዬ ትምህርታቸውን የምሰማ ቁጭ ብዬ በሌላ አካውንት ማለት ነው። ቁጭ ብዬ ትምህርታቸውን የማዳምጠው ቁጭ ብዬ ማለት ነው። ይሄ ልታይ የሚል አይነት አክተር የሚጫወት ሰው አይመቸኝም። በስነ ስርዓት ሰዎችን እያስገቡ በስነ ስርዓት ዲስከሽን ቀኑን ሙሉ ደከመኝ ሰለቸኝ ሳይሉ የሚያስተምሩ ልጆች አሉ። እንዴት ይጣፍጣሉ! በቃ እኔ እነሱ ይመቹኛል። በቃ እነሱ ደስ ይሉኛል። ይሄ የሆነ ፍርሃት ምናምን የሚለቅብኝ ሰው አልወድም። ሲናገር ምናምን የሚያስፈራራ ምናምን ሰው አይመቸኝም። እኔ በቃ እኔ አይመቸኝም እንደዚህ ሰው። ለምሳሌ ሁሱ ቤት ቁጭ ብዬ ነው የምሰማው እንዴት ደስ እንደሚለኝ ሲያወራ። ፍቅር የሆነ ልጅ
በቃ እንዲሁ አይታችሁት ሁላ ማጠሉት ነው። ምንም ሁሉ ነገሩ ይመቻል። በቃ ሰው ላይ አይደርስም፣ ያስተምራል። ሁልጊዜ ቤቱ አካውንት ቀይሬ ቁጭ ብዬ ነው የምማረው፣ እሰማለሁ ቤቱ ሲያስተምሩ። በቃ የሚመቸኝ ሰው ጋር ገብቼ እማራለሁ። የግዴታ እኮ የሆነ ሰው ተከታይ መሆን አይጠበቅብኝም እንዴ ጋይስ። ግዴታ እንትና የሚልን ስማ ምናምን አትበሉ። በቃ ካልተመቸኝ አልተመቸኝም፣ በቃ ካልተመቸኝ አልሄድም። እና እኔ ወሂድን አልጠላውም በፍጹም ነው የምላችሁ። ወሂድን እኔ አሁንም ቢሆን አከብረዋለሁ። ትምህርቱ የተሳሳተ ነውም አልወጣኝም እስካሁን ድረስ አይታችኋል። አላወራውም፣ እንደዚህ አይነት ነገር አላወራውም። እንደዚህ አንድም ቀን ወጥቶኝ አያውቅም። ባስተምሮትም ተሳስተሃል እንዲህ ያልከውን አንተ ስህተት ነህ ብዬም አላውቅም። እና ጋይስ አታነካኩኝ፣ እሺ አታነካኩኝ። ምክንያቱም ለእናንተ ይጎዳችኋል። ከኔ ጋር ማነካካት ይቀርባችሁ። እዚህ ጥሩ ልጆች አሉ፣ እነሱ ጋር ገብቼ እማራለሁ። ቤታቸው አልገባም፣ ኢንቫይት ልኬ ገስት ላይ አልቀመጥም፣ ግን ከታች ሆኜ አዳምጣለሁ። ንጽጽር ሲያደርጉ፣ ቁርአን ሲያስተምሩ ቁጭ ብዬ እሰማለሁ። እና ይሄ ድንገት እየመጡ ገለምሷቸውን ሲጠብጥቡ ቆይተው መጠው ከእህቶች ጋር አገናኝተውኝ ምናምን በሚናገሩ ልጆች ለእንደነዚህ አይነት ሰዎች ያው በሚገባቸው መንገድ እናስረዳቸዋለን።